ዮሴፍ አንዳርጋቸውን ላስተዋውቃችሁ ነው። ዮሴፍ ነዋሪነቱ በሸገር ከተማ ለገጣፎ ለገዳዲ ክፍለ ከተማ ነው። ለቤተሰቡ አራተኛ ልጅ ሲሆን 3 እህቶችና 3 ወንድሞች አሉት። ከዳውን ሲንድረም ጋር የተወለደ ነው። መደበኛ ትምህርቱን እስከ 3 የተማረው ዮሴፍ የአእምሮ እድገት ውስንነት ትምህርቱን ለመቀጠል የሚያስችል ከባቢን አልፈጠረለትም። ይህንን የተረዱት ወላጆቹም ዲቦራ ፋውንዴሽን በማስመዝገብ የተለያዩ የክህሎት ስልጠናዎችን እንዲወስድ አድርገዋል። ለ2 ዓመታት የዳበረው ክህሎትም የስራ ዕድልን አስገኝቶለታል። እኛም ላለበት የአእምሮ እድገት ውስንነት እጅ መስጠቱን ከቤተሰቡ ጥረትና ከእርሱ ጥንካሬ ጋር ተዳምሮ ምንም የማድረግን ስነ ልቦና ተላብሶ የስራ ገበታው ላይ ያገኘ ነው። ከጀመርን 1 ወር ነው የጀመርነው። እዚህ ተቀጠርኩት አትክልት መትከል የመጀመሪያ ተንኮስኩት ነበር። ችግኝ ነው በዚህኛው አረንጓዴ፣ በዚህኛው ሌላ አበባ አለ፣ በዚህም አለ። ያንን አበባ ደግሞ ተክለን ደግሞ ተንከባክበናቸው ኮትኩተን አርመን ውሃ ጠዋትም ማታም እያለ ፕሮግራም አሁን ለምሳሌ የሚፈልጉን ፕሮግራም ለማውጣት አውጥተን ለምሳሌ ጠዋትና ማታ አትክልት ውሃ ስናጠጣ በመንከባከብ አረሙን ቅድም እንዳረምን እንደዚህ አርመን አትክልት አጥተን መንከባከብ እንዳለብን የስራ ዕድሉን ዲቦራ ፋውንዴሽንና የኢትዮጵያ አየር መንገድ በመተባበር አመቻችተውለታል። ዮሴፍ በስራ ቦታው ችግኞችን ይተክላል፣ የተተከሉትንም ይንከባከባል። አትክልት መንከባከብ የጀመረው በልጅነቱ ሲሆን የሚወደው ሙያ ላይ መሰማራቱ እንዲሁም ከአትክልት ጋር መዋሉ የደስታው ምንጭ ሆኖለታል። አትክልት ተንከባከብ ነው ከጀመርኩት ከልጅነት የጀመረ ነው። ከጫን የእናቴ ከወለደች በኋላ ነው ከጫን የጀመረ ነው። መጀመሪያ እዚህ ሳልገባ በፊት ግን ቤት የተለያየ ነገር ተክያለሁ። ለምሳሌ አረንጓዴማ አበባ አለ፣ ቀያማ አበባ አለ፣ ቢጫማ አለ፣ ሰማያዊያማ አለ። ብዙ አይነት አበባዎች አሉ እኛ ሰፈር። ከዛ ሰፈር ነው ለምጄ የመጣሁት። እኔ ስንሰራ ደስታ ነው። እኔ በጣም ደስ ያለኝ ስሜት የነገረኝ እሱ ነው። ደስተኛ እንደሆነ ነው ደስተኛ ያደረገኝ እሱ ነው። እና ደስ ብሎኝ ትሰራ። አሁን ከሰው ጋር ተግባብቼ ትሰራ በቃ ፍቅር ነው የሚሰጥሽ፣ የደስታ ብርሃን ነው የሚሰጥሽ። እንደ ዮሴፍ ሁሉ ከዳውን ሲንድረም ጋር የተወለዱ ሰላምና ኢብሳም የዚሁ ስራ ዕድል ተጠቃሚ ናቸው። ውላቸውን ማወቅ ፈለግን፣ እነርሱም በደስታ እንዲያጋሩ። ጠዋት ልክ ከሰርቪስ ስንወርድ እዚህ መጠን ልብስ እንቀይራለን። ከዛ ከቀየርን በኋላ ስራ እንጀምራለን። ከጀመርን በኋላ ውሃ እንጠጣለን። ውሃ ከጣጣን በኋላ ላለ ቦታ ሄደን እናስካክላለን። ከዲቦራ ሰልጥኝ ነው ወደዚህ የመጣሁት። እዚህ በመስራቴ በደም ደስ ብሎኛል እና ዲቦራንም ማመስገን እፈልጋለሁ። በባህሪያቸው የተመሰገኑ ስራቸውንም በአግባቡ የሚከውኑ ትጉ ሰራተኞች ናቸው ይላል አየር መንገዱ። ካገኘናቸው በላይ ጥሩ ባህሪ ያላቸው ስራ ሲሰጣቸው በአግባቡ ተቀብሎ ተግባራዊ የሚያደርጉ ልጆች እንደሆኑ ሆነው ያገኘናቸው። ልክ እንደ ማንኛውም ሌላ ዜጋ ሌሎች ዜጎች ስራቸውን በአግባቡ የሚወጡ ልጆች ናቸው እንጂ ከሌሎች ተለይቶ የሚታዩ ልጆች አይደሉም። ስራቸውን በአግባቡ ሰዓታቸውን ጠብቀው ይገባሉ፣ ሰዓታቸውን ጠብቀው ይወጣሉ። የሚሰጣቸውን ስራ በአግባቡ ተቀብለው የሚሰሩ ልጆች ናቸው። በር የሚከረቸምባቸው ሰው እንዳያቸው ከቤት የማይወጡና ጨለማ ቤት የተመረጠላቸው በርካታ ነፍሶች አሉ። የዳውን ሲንድረም ተጠቂ ልጆች ቤተሰቦች ብዙ ውጣ ውረዶችን እንዳዩባቸው መገመት አያዳግትም። ሁሉም የተሰማቸውን ከአንደበታቸው ባናዳምጥም በነ ዮሴፍ ሰላምና ኢብሳ በኩል ግን ምን እንደተሰማቸው ለመረዳት ችለናል። ቤተሰቦቼ እዚህ በመግባቴ ከዲቦራ ሰልጥኜ ወደዚህ በመግባቴ ደስታ ይሰማቸው። ደስ ይላቸዋል። ምን ሰራ እንዲተዋልክ እረፍት ስራው እንዴት ነው ውሎ እንዴት ነው ይሉኛል። ጥሩ ነው ቆንጆ ነው ይላቸዋለሁ። መጽሐፍ እንዳነብ ያበረታቱኛል፣ ስፖርትም ሲያረም ያበረታቱኛል። እኔ በቃ ሁለት 10 ደቂቃ ሞልቼ ግቢው ላይ በቃ እስኪደክመኝ ላበራፍኩት ስሮጥ ነው የምውለው። ወንድሜ ደግሞ ቴኳንዶ ይሰራል፣ ያሰለጥነኛል ምናምን ከሱ ጋር ምናምን አብረን ስፖርት እንሰራለን አለን ማለት ነው። ባለኝ ይሰራል፣ ባለኝ ምናምን አነባለሁ፣ ወላጆቼን በስራ አግዛለሁ ማለት ነው። ለመሆኑ እነዚህ ብርቶች በስራቸው በሚያገኙት የመጀመሪያ ክፍያ ምን ሊያደርጉበት አቅደው ይሆን? ይሄ ልጅ ወልዳለች። ከዛ እነዚህ ደግሞ ሳወጣላት ማኖ አልጋ የህፃን አልጋ ገዛላታለሁ። በተከፈለኝ ብር ቤተሰቦቼን አግዛለሁ፣ እረዳለሁ እና ታብሌት ለመግዛት። ዲቦራ ፋውንዴሽን ከአእምሮ እድገት ውስንነት ጋር የተወለዱ ልጆችን በተለያዩ ሙያዎች እያሰለጠነ ከተለያዩ ተቋማት ጋር በመተባበር ወደ ስራ ያስገባል።
የኢትዮጵያ አየር መንገድም የስራ ዕድል የማመቻቸቱን ሂደት በ3 ሰራተኞቹ ጀምሯል። የኢትዮጵያ ምልክት የሆነው የኢትዮጵያ አየር መንገድ እድሉን የሰጧቸው አቅም እንዳላቸው በመረዳት የነበረን ጎታች አስተሳሰብ ደግሞ እንዲፋቅ ብሎም አርአያ ለመሆን ነው ይላል። ዜጎች መስራት እንደሚችሉ እድሉን ካገኙ እንዳውም አንዳንዶቹ ምንድነው አስተሳሰባቸው በጣም ወጣ ያለ በጣም ብሪሊያንት የሆነ አስተሳሰብ አላቸው። በጣም ግልጽ ናቸው። ሰው ይወዳሉ፣ ስራ ይወዳሉ። እሱን አይተን ሰውም ጋር ያለው ግንዛቤ እንዲሻሻል ነው። ኢትዮጵያ አየር መንገድ እንግዲህ ሰፊ በጣም ትልቅ ድርጅት ነው። አርአያ ለመሆን ነው። አቅማቸው ትልቅ እንደሆነ አውቃለሁ። አሁን በትንሽ ጀመር ነው እንጂ ወደፊት በሌሎችም ዘርፎች በርካቶች ይቀላቀሉናል የአየር መንገዱ ቃል ነው። ሰዎችን የመለየት እና የሰዎችን ማንነት የማንበብ ተጽዕኖ አላቸው ከእንደዚህ አይነት ሁኔታ ጋር የሚኖሩ ወገኖቻችንና ያንንም ተሞክሮ እንግዲህ ቀስ ብለን አሁን በትንሽ ነው የጀመርነው። ወደፊት ግን ቀስ እያልን እንዳልኩት ሃይ ሌቭል የሆኑ የአቪዬሽን ሴኩሪቲ ውስጥም ገብቶ ብዙ ስራ መስራት እንደሚችሉ ያሳያል ያላቸው አቅም። እንግዲህ ያንን በሂደት ወደዛ ደግሞ እንሄዳለን። ዲቦራ ፋውንዴሽንም ከተቋማት ጋር በመቀናጀት የስራ ዕድል የማመቻቸቱ ሂደት ተጠናክሮ ይቀጥላል ይላል። አየር መንገድን ጨምሮ እንግዲህ ቴሌም 3 ልጆች እዛ እየሰሩልን ይገኛሉ። ዲቦራ ፋውንዴሽን ውስጥ ደግሞ ወደ 12 የሚሆኑ ሰራተኞቻችን ከአእምሮ ገትነት ጋር የተወለዱ ናቸው። አስፈላጊውን እገዛ ካገኙ ተቀጥሮ መስራት የሚችላሉ። መቀጠር ብቻም ደግሞ አይደለም፣ በራሳቸውን ችሎ ደግሞ መስራት የሚችሉ ደግሞ አሉ። ከቤተሰቦቻቸው ጋር ትንሽ ስልጠናዎች እየተሰጣቸው እገዛ ካገኙ መስራት ይችላሉና እቅዳችን እንግዲህ ራሳቸውን የሚችሉ ልጆችን መፍጠር ነው። እነርሱም ለተደረገላቸውና ለሚደረግላቸው ሁሉ እጅ ነስተዋል። ዲቦራ ጭማር ያግዙኛል፣ ይረዱኛል። የዲቦራ ፋውንዴሽን በጣም ነው የምወዳቸው፣ አከብራቸዋለሁ። ሰላም ይብዛላቸው እላለሁ።